አርጋችሁ ሜካፓችሁን አርጋችሁ እንዴ የሰው ባልሳም ተፋቷል። እሺ እንዴት ነህ ወይ አንድ ፍሬ ሊሳምኩ ወይኔ አሁንም ማን ይሰሰመው ቤታዬ ድንግሌን ወሰደች ብሎ ደግሞ እንዳይከሰኝ እኔ ጌታ የስንት አመት ታላቁ እኮ ነኝ። ስሙኝ ውዶቼ የዘመናዊ ልመናን ተመችቶኛል ከባህላዊ ወይ የባህላዊስ እግዚአብሔር እንደው እግዚአብሔር አይጣላችሁ። የባህላዊስ ጎረቤትም አብሮ አደግም ረግሟችሁ ጎረቤትም መንገደኛም አሽሟጦባችሁ ከሚሆን እንደዚህችሁ በሙድ እስኪ ሳሙኝ ውዶቼ። ከንፈራችሁ እንዴት ነው ይጣፍጣል ትላላችሁ። የሚስማችሁ ሰው አይጠፋም ውዶቼ። የሚስማችሁ ወይኔ ውሻዬን እኮ በሆነ ጊፍት መታለች። ውሻዬ እንዴት እንደምታምር የሆነች ጊፍት አለ። እንደዛ ነው ውዶቼ፣ እንደዛ ነው። እንደዚህ ያዝናን ነው ቁጭ ብዬ ስንት ሰዓት ሙሉ ቂጤና ሙቄ አደባባይ ወጥቼ እንደለምን ነው የምትፈልጉ? ለምን ሲባል ለምን ከአሜሪካን ለማኞች መሃል አንዷን እኔ ቤታየው መድቡኝ ውዶቼ። ምንም ችግር የለብኝም። ምንም ስንት ደረስኩኝ። ረዩ ቴንኪዩ አሮጊቶች። እኔ ግን ህፃናቶች አቤልም አሮጊት ይወዳል። ካሮጊት ቂጥ ስራ ይወጣ የሆነ ጋር ነው የሚመበቀ ምን አሮጊት ስትወዱ ወይ ሌላው ትልልቅ ነው ይከብዳል። የሰው አይን ከባድ ነው ያስፈራል። ወይ ጋይስ ይሄንን እንኳን ተቸገራ አትቸገሩብኝ ሳይሆን አትጨናነቁብኝ። ፋይሮር እንኳን 3 ናት ሙሉልኝ ብል ደስ ይለኝ ነበረ ግን ይደብራል። ያው ማለት በአፍ አውጥቼ መጠየቁ ደበረኝ። ፋይሮ ኮፒ ሊንክ አታርጉልኝ ውዶቼ፣ ኮፒ ሊንክ አታርጉት በመድኃኒዓለም በመቤቴ ኮፒ ሊንክ አታርጉልኝ ዴ አታርጉ። ዝም ብላችሁ ኮመንት ጻፉ። አቤል ገብቷል ወይንስ ልደውልለት? ቤታዬ ስለናዮ አወራለሁ ብለሻል። ስለናዮ አወራለሁ ብለሻል። ጊፍት ጋላሪሽ 10 ከገባ 1 ፋይርወርክ ይቀርሻል። 3 ቢሰጡሽ መልካም ነው። ቴንኪ ውዴ። አዎ እሱማ ጥሩ ነበር ውድዬ። እኔም እኮ እንደዛ ነው ያልኩት። ቤታዬ ጊፍት ጋላሪሽ ላይ ፋየርወርክ ይቀራል 3። ውዴ 1 ሰው ስጧት ፋየርወርክ። ውዴ ይቀራል። አረ ቤታ ተስፋ አትቁረጪ፣ እኛን ሞላዋለን፣ አትጨናነቂ። አረ ውዶቼ ለምን እናንተ ትጨነቃላችሁ? እኔ ያለው ለሰውየው ተኝቶ ነው ላይቭ ላይ ነው። አቤል ዘንድሮ ሙዴ ፊልተር ምናምን ትላለክ። እግዚአብሔር ይሁን ከኔ ጌታ። ዘንድሮ ሙዴ ሰው ስንት ነገር ላይ ወጥቶ ስንት ነገር ላይ አሜሪካኖች ተሰቅለን ካልፈረጥን እያሉ በአየር ላይ ሰው ለመሄድ እያሰቡ ቁመት እየጨመሩ ብረት ምን እየጨመሩ ሰውነት ላይ ቁመት እየጨመሩ አንተ ቁጭ ብለ ሜካፕ ፊልተር። ወይኛ አበሾች መቼ ነው ግን ውዶች የምንሻሻለው? ማለት መቼ ነው ውዶች የምንሻሻለው? የሆነ ሳለ ብድግ ብላችሁ ንቅት ብላችሁ በቃ የሆነ አለ አይደል ስልጥን ብትሉ ደስ ይለኛል። ዘንድሮ ሜካፕ ጸጉር ፊልተር በቃ አይሰለቻችሁ? ወንዶች እኮ መጠቀም ጀምረዋል። አሁን እዚህ ሀገር ላይ እንኳን ወንዶች ተው ነው ወንዶች አሁን ሊፕስቲክ ምንም ይቀባባሉ እኮ ጊዜው ሰልጥኖ ወዶቼ። እናንተ ዘንድሮም ሴቶኝ ሴት ልጅ ሴትነቷን እንትና እንዳሉን እናቴ ማን ይሄ ላይቭ ላይ ሆኖ እንደመጡበት ሴት ልጅ ይውላችሁ ሴት ልጅ ሴትነቷን የሚያስታውቀው ራሷን ስትጠብቅ ስትኮዋኮዋል። ነጽያዥ ውዴ ያዡ ውዴ ያዡ 2 ይጠይቃሉ። ውዴ ግን እንዳትጨነቂ፣ እኔ እንድትጨነቂ አልፈልግም ነጽዬ። አሁን ጊፍት ታይትሉን አልወሰርሽም 2 ብትጨምሪ ነው የምትወስጁ። ግን እንዳትጨነቂ፣ አፌን ያዘኝ ወሬው እና ሴት ልጅ ስትኳኳለው ሴትነቷን የምታዩበት ምን ታዲያ አንተም ወንድ እሷም ወንድላ ሆና እንዴት ነው አንድ ቤት ላይ ጸጉርን እየተቀለልክ እሺ ጋሽ እየተባባልክ ነው ከሚስት ጋር ወይ ከፍቅረኛ ጋር መኖር የምትፈልገው? ሴት ልጅ ራሷን መጠበቅ አለባት። መቀባባት፣ መቁላላት፣ እምስ ማለት 4 ነጥብ እምስ ማለት ጥፍሮቿን ንጹህ ጥፍሯን ባላት ላይ ግዴታ ጥፍር ሰኪያለሽ የለም። ጥፍርሽን ማሳደግ ያለ አሳድገሽ ንጹህ ጥፍር መያዝ ትችላለሽ። ጸጉርሽ እንዳለሽ ነው። ከሌለ ጸጉር ዊግ አርጊ ችግር የለውም። ካለሽ ደግሞ ያለሽን ጸጉር በፋሽን ትኩስ ቁርጥ በፍሪዝ ሜካፕም ልድፋት አድርጊ። ያለሽን ቅብትበት ሊፕስቲክም ኩልም። ሴት ልጅ ሴትነቷን የሚያስታውቀው ነጽዬ አንድ ይቀርሻል ውዴ። 3 ነው የሚጠይቀው ውዴ።
ወሬን እኮ ተውኩትኝ 10 ሲሞላ ሌላ ወሬ እናወራለን ነጽዬ አትጨናነቂ ውዴ ቤታዬ ነጽን ንገሪያት አንድ ፋይርወርክ ይቀራታል ጊፍት ታይትሉን ለመውሰድ ሁለት ብቻ ነው የሰጠችሽ አረ ይደብራል ጋይስ እንዴት ብላችሁ ትጠይቃላችሁ አረ ሼም ነው በጣም ነጽዬን ያራድዬ ለሻራዳ ቴንክ ዩ ሞላሽ ውዴ ቦታ ይተካ እናመሰግናለን ወራ ሞላ ወይኔ እዚህ ቤት እኮ ጊፍት ማባከን ሆነ ስራ ሀያት በቃ ሀቢብቲ ኡምሪ በቃ ሀቢብቲ በቃ እኔ 3 ነው የጠየቅኩት እኔ እኮ እዚህ ቤት 3 ስጠይቅ 4 ነው የሚጨመርልኝ 4 ስጠይቅ 6 ያደርጉታል ውዶች በቃ ኖ ያልኩትኝ በቃ ስልማ ጊፍቱማ አይበቃም ውዶች 11 ላይ እንገባለን እኮ ግን አንድ ጊፍት አትደጋግሙት ለማለት ያህል ነው ቴንኪው ለሰጣችሁ እግዚአብሔር በወጣ ይተካ ስለነናይ ወሬ ያወራን ምን ይቀረኛል እስኪ ሊዮን ቀስ ብዬ ወዶቼ ቤታ ጸጉር ኬክ ልግዛኔ ነግርሻለሁ ጸጉር ኬት እንደምገዢ እሺ አንዱ ምን ይታወቃል ቤቢ ላይ ሆኗን ትንሿን 5000 ትንሿን አንበሳ ሊሰጡኝ ይችላል አሳ 2 አሳ ሊሰጡኝ ይችላል ከጊፍት ጋላሪ ውዴ ለምኝ አንቺ የሚሰጥሽ ካለ ለምኝ ምን አስቀናሽ እንዴ ምን አቃጠለሽ የኔ እናት ምን አንጨረጨረሽ ቤትሽን ክፍት አድርጊ ብላለች እኮ ሀቢባ ተቀባቢ ቆንጆ ስልክ አድርጊ መፈንከቻው አምጡን እሷን አድርጊ ለምኝ ውዴ የሚሰጥሽ ካለ ምን አጨናነቀሽ ለምን ትቃጣያለሽ ለኔ ለሰጡኝ እኔ ለሰው ሄጄ ሰጠይለ እንዴ ሰው ለኔ መጥቶ ይሰጠኛል ምን አቃጠለሽ እኔ እኮ ውጦ ዝም አይደለም እንደማንም አላረግም እኮ ውዴ እሰጣለሁ እኮ እጆቼ ይሰጣሉ የሚሰጡ እጆቼ ተሰጡ ይሁን ይላል መጽሐፍ ቅዱስ ቆሮንቶስ 15 ከጲላጦስ 16 ላይ የሚሰጡ እጆች የተሰጡ ይሁን ይላል እኔ እኮ እሰጣለሁ ውዴ ካንጋሩ አይደለም እጄ ብቻ ሲበርደው አይደለም ወደ ኪሼ የምከተው እሺ እኔና ለኔ ቢሰጠኝ እንደው ይገባኛል ሰጪ ነኛ እንዴ ሌሎች እኮ ወተፍ አርገው ቅርቅር እኮ የሚያደርጉትኝ ውዴ ቅርቅር በእግዚአብሔር አረንትና ጌማላ ስጪ ተብሎ ተጎትቶ እኮ ነው የሚሰጡትኝ እኔ ቢሰጡ ውዴ ምን አቃጠለሽ እንዴ እኔው ማልሰጥ አይነት ገብጋባ እየዋጥኩኝ ጻጥም ላይ አይነት ሰው ቦን እሺ ትክክላችሁ ውጦ ዝም እንደው ለርዳታም አትሳተፊ ለሰውም ጌም ሲኖር አሰጪ ለጓደኛም አሰጪ ጅብነሽ ትሉኝ ነበር እሰጣለሁ ቢሰጠኝ ምን አቃጠላችሁ ዶቼ እቺን የተሰጠኝ ከላይ ላይ ጨምሬ ነው እኮ ምን ከፋፈለው ወይ ጉድ ረመቀኛ በዛብኛውንስ ወደ ወሬ ሊድ ላኪ ወንዶ ከሀበሻ ጋር እኔ እኮ ከሀበሻ ጋር ለልመና ራሱ መሰደድ እኮ አንችልም አሁን ለምሳሌ የሆነ በቃ የሆነ ነገር መጥቶ ሀበሻ ለልመና ሀገሮች የሚሰማሩ ከተባለ ሀበሻ ለልመና ሀገር ባይሰማራ ይሻላል ሀበሻን ምን ታረጋላችሁ መሰላችሁ እኔንም ጨምሮ አንድ ላይ ሀበሾች ነገ ደግሞ አቃቸዋለሁ ሀበሻ እንዳትነቁ እርስ በርስ እንደሚዋደዱ ነገር ወደሱ መመጣበታለሁ ቆይ አሁን ለልመና ብንሳተፍ ሀበሻን ለልመና አብረን አንወጣ ሁሉ ሀገር ቢመረጥ ለልመና አብረን አንወጣም እኛ ምን እንወጣው ለምንድነው ለማቃጠር እንወጣለን ሰው ለመጣል እንወጣለን ለልመና ማኛ እንሰደድም እንዴት ሆኖ ለእንዴ ከላይ ገንዘብ ቢዘንብ ማለት ነው ፍስ አርገሽ ብዙ ወስደሽ እሱም የራሱን ቢወስድ ማለት ነው 2 ብር ከሱ ብትበልጪ ወይ $2 ብትበልጪ ጉሮሮሽ ላይ ነው የሚቆመው አንደኛ አቀጣጣይ እሱ ነው የሚሆነው አይሆንም ለማቃጠር ግን እኛ እንመቻለን አሁን ደግሞ ሀበሻ ምትው አንቺ ነጭ ነሽ ለነገሩ ናይጄሪያ የሚጫወትብሽ ነሽ ነገ ምትላት ስለማቅ ነው እኔ ናይጄሪያ ለምደሻላ ሀበሾችን ለቅቅ አርጊ በአንድ ሀበሻሽ ሰተት ሁላችን እኛ ሀበሾችን አትናገሪ እርስ በርስ ጓደዋደድም ውቴ እሱን ማለኔ ተውቱኝ ውዶቼ ልክ እንደምንዋደድ እኮ ነው አቤት ክብራችን ማረጋችን ሀበሻን አትናገሪ እንዳትናገሪኝ ይላል ሰው ለማዋረድ አንደኛ የሰው ስም ለማጥፋት አንደኛ ሰው ለመጣል አንደኛ ምንተባበር ሰዎች ሀበሻ ሲሆን አትንኪልኛል ቆሽማዳ ነገ ደግሞ ይነሱብኛል አምላኬ ምላሳቸውን ያዘልኝ ዘንድሮ ቤታዬ እስኪ ወሬውን ትተሽ ቤቢ ላይውን አስሞይ 5000 ነው ጊፍት ጋላሪሽ ላይ አለች ወይ እሺ ያው የሚሰጥ ካለማ እኔማ ምን አረጋለሁ ውዴ ስጡ ማለት ከሰጡኝ ግን አይጨናነቁ ምንድነው የሚለው አረ ቤታ ወሬውን ተው ምን አይነት ቀዳዳ ጠረቄ ቧሪ አፍንሽ አረ ባክሽ ጊፍት ጋላሪሽ ናት አንቺ ሀርጊቢ ፕሊዝ ሀርጊቢ
ፕሊዝ ሀር ግቢልኝ እሺ ውዴ። አንቺ ቤት ታረ ጊፍት ጋላሪሽን አስሙይ በፈጣሪ ምን አይነት ዲስ እናትሽ እየወለደች እያወራች ነው እንደወለደችሽ ምን ዋቀዳዳ ነሽ? አረጋይ ሰራት ትስደቡኝ። እኔማ ቀስ ብዬ ሞላዋል ያለው ይሞላልኛል። በዚህ ልፍ ሲል አንዱ ሲሳይ ቤታዬ ለምን ትቸጋገሪያለሽ ብሎ አንድ ጊፍት ጋላሪ የሚሞላ ሰው ይመጣል። ይሞላል ግን ወደ እቺን ዋኩ ቢራቢሮ እንዴት ከልብሴ ጋር ማች አረገ። ቢራቢሮ ታምራለሽ፣ እግርሽን ትበለቅጫለሽ። ቢራቢሮ ቢራቢሮ ታምራለሽ፣ ሁሉም ሲጠይቅሽ ትሰጫለሽ። ቢራቢሮ ስራ መጣ ውዶቼ። ስራ ሲመጣ በመሀል ወሬን አቆማለሁ። አውቀ ነው ከሚሳተኝ። ቢራቢሮ ታምራለሽ፣ ለጠየቀሽ ትገጫለሽ። ቢራቢሮ የህፃናት ዘፈን ነው። ቢራቢሮ ታምራለሽ ለካ አባጨንጓሬ ነሽ አትበሉ። የህፃን ልጅ ነው። ህፃናቶቹ እየዘፈኑ ነው፣ እናንተ አዛውንቶቹ ናችሁ የምትዘፍኑበት። ህፃኑ መስፈን አቁሟል ስለተባለ ቢራቢሮ ታምራለሽ፣ እግርሽን ከፈት ከደን ታደርጊያለሽ ታደርጊያለሽ። ቢራቢሮ የስራ ሁኔታ ነው። ስራ መጥቶብኝ ነው። እሺ ስለነናዮ የነናዮን ወሬ እንዲህ እያወራው ውዶች የጊፍት ጋላሪን ባትረሱት መልካም ነው። የናዮ ወሬ ወይ ሄርሜላ ዲያታይ እንዲ ሄርሜላ ማለት አንቺ ትክክለኛ ሰው አልነበርሽ እንዴ? ምንድነው እንደዚህ አፋፌ ላይ ቆምሽ? ቆይ ላውራ ውዴ፣ አንዴ ላውራ። አሉባልታ ነው ከሰጣችሁኝም አፌን ዝም የሚያስብል ነገር ስጡ። አሁን እንቆሽ ማዳ ቁሪም እየሰጠሽኝ ውዴ ወሬና አላቆራረጥ፣ ቀጥታ ላውራ። ከሰጠሽኝ ደህና ነገር ስጪኝ፣ ካልሰጠሽኝ ዝም ብለሽ አዳምጪ ውዴ። ወይ መሳሙን ሳሚኝ ቴንኪው ውዴ። እሺ ስለናዮ ሳወራ ስራ እንዳይመጣ ቶሎ ላውራ። ስለናዮ ሳወራ ናዮን ተፋቷት። በነገራችን ላይ እንዴ ልትሞቱ ነው እንዲያረጣችሁ ያዘበጣችሁ ያነጠነጣችሁ እድሜያችሁን የጨረሳችሁ ቋቀጭ ቋቅ ያላችሁ አሮጊቶች ተፋቷት። ማለት ከወጣቶቹ ጋር ከጌመሮቹ ጋር ምናምን ትጣላ ከእድሜ ኩዮቻቸው ጋር። እናንተ ስንቱን ላጃ የቀመሳችሁ ሰዎች እችን አንድ ፍሬ ልጅ ምን አርጊ ነው የምትሏት? በቃ ወለደች ትውለዳ። እኔን አልወለድሽም እያላችሁ መከራዬን ታሳዩኛላችሁ። የወለደን ደግሞ ለምን ወለድሽ ከማንም እያላችሁ መከራ ታብለ። ምንድነው እናንተ ፍላጎታችሁ? ቆይ ለዚህ እኮ ነው እኔ የማልወልደው እኮ ወዶቼ። እኔ ጊዜን የማጣጥመው ለዚህ ነው። ያንንም ጎረምሳ አየት ቃኘት የማደርገው ወድጄ አይደለም። እድሜ ለእናንተ። ቤታ አልወለደችም መካናት ትውለድ። ካልወለደች አሁን ወልደሽ አምጪ ቦምቦሊኖ ጠብሳችሁ የምታመጡ ነው የሚመስለው። ጠበስበስ አድርጋችሁ አሁኑኑ ካልወለደች እሪ በከንቱ የወለደ ሰውን ደግሞ አታከብሩ። ማውሪች ልጅ ወለደች ናዮ ልትበሉ አደረሳችሁ። በቀለ አላስቀምጥ ትውለድ እንዴ። ስንቶቹን የኢትዮጵያ ውስጥ አሁን ግማሾቹ አባታቸውን አያውቁ፣ ግማሻቸው እናታቸውን አይደግሙ፣ ግማሾቹ በጉፊድ ጉድፈቻ። ስንት ችግር ያለበት ኢትዮጵያ ሀገር ውስጥ ወጣችሁ አባቴ የትኛው ነው ተብሎ የተዳረው? የትኛው ኢትዮጵያዊ ከስንት አንድ ካልሆነ ተጋባ ተፋታ ነው የምንሰማው። የዘንድሮማ ይባሰ ነው። እንኳን አይደለም ናዮ አይደለም ቀርቶ ትልልቅ አዛውንቶቹ 10 ዓመት በትዳር ቆየ፣ ግን ጀርባውን አዙሮ ይተኛል። በቃ እኔም ተውኩት እየተባባላችሁ አይደል እንደምትፋቱትኝ? ይሄው ሚዲያውን ያጨናነቃችሁት እናንተ ባለ ትዳር አይደላችሁ እንዴ እየተፋታችሁ? እቺ እኮ ገና ወጣት ናት እኮ ጠግባ ያልጨረሰች ወጣት የነበርታት። ምን አባታችሁ ነው አርጊ የምትሏት? ተፋቷት። እመቤቴ ሰው አትናገር፣ አትሳደብ። ልጅቱ ጸጥ ብላ ነው ጌማን መታ የምትጫወተው። ሁሌ እናንተ ኃይላችሁን የምታሳዩት የማይናገር ሰው ላይ ነው። ወይም ደግሞ አይ ነው ያቺ ፊንገር ለምን እንደሆነ አላውቃለሁ እኔ ስለምወዳት እሷን ቤታዬ ምናምን ስለምትጣም እንደያዘቻ ለዛ ነው። እሱን አውቃለሁ። እንደ እድሜ ነው እንለይ እንጂ እኔ አሁን ከናዮ ጋር ልጣላ አልችልም። ኢቭን ብትናገረኝ እግዚአብሔርን ላሽ ነው ምላት። ለምን ትንሽዬ በቃ እድሜያችሁን ይውትኝ እንዴ። እቃችሁ እንደ አዲስ ታምራ ጋዜጣ እየተደረገ የሚገለጥ አዛውንቶች ከትንሽ እድሜ ካላቸው ጋር ትጣላላችሁ። ግፍ ባይሆን ኖሮ እስኪ ቁጭ በይ ተብሎ ራቁትሽም ብትቆሚ ምናምንሽ እንደ ጋዜጣ ገጽ 1 ገጽ 2 ገጽ 3 እየተባለ አይገለጥም እንዴ ውዶቼ? እንዴ አይገለጥም? ስንቱን ያያችሁ ሰዎች እንዴ ምን አርጊ ነው የምትሏት? ምን አርጊ ነው የምትሏት? የእውነቴን እኮ ነው እግዚአብሔርን። ልጅቱ ዛሬ አይቻት በእውነት በጣም አሳዘነችኝ። ላይክ በጣም ምክንያቱም አንድ ሰው በቃ ይዋደዳል እንዴ
የትኛው ኢትዮጵያዊ ነው ቆይ ተጋብቶ ተኩሮ ተድሮ የነበረው የትኛው ኢትዮጵያዊ ነው? እስኪ ንገሩኝ። የትኛው? ከስንት አንድ ነው። ከስንት አንድ ነው ያየሁት። አርቲስቱ ይፋታል ሁሉ በቃ ያልተፋታ ሰው የለም። በቃ በጓደኝነት እንዴ ካስገድዳ እኮ አይደለም እኮ ጆን ዳንኤልን ውጣብኝ ያለችው። በነገራችን ላይ ወንድ ልጅ ሴት ልጅስ እሺ ተደፍራ የሚባለው ክፍት ነገር ስለሆነ እሺ በጉልበትም በምንም ደብድቦ ያለ ፍላጎት ይደፍራታል። ወንድ ልጅ እንዴት ነው ህፃናት ካልሆኑ በስተቀር ወይ ደግሞ ወንድን ካልደፈረ በስተቀር ወይ ህፃናት ካልተደፈሩ በስተቀር ሴት ልጅ እንዴት አድርጋ ነው እሱን አስገድዳ የምትደፍረው? እቃው ቆሞ በስሜቱ ተሰምቶት ደስ ብሎት ተሳስሞ ተሻሽቶ ተነካክቶ ነው ከናዮ ጋር አብረው ልጅ ወለዱት። የኔ አባት በዘነዝና ቀጥቅጣ ወይም ደግሞ በሃጠነው እንጨት ወቅት አይደለም ያስነሳችው። ስሜቱ መጥቶ ፈልጎ ነው እንጂ ልክ እሷ ከሰው ላይ ቀምታ ምናምን ልክ በቃ ከጃኒ ላይ ቀምታ ነው። ከጃኒ ራሷ ተናግራለች፣ ተለያይተናል ብላለች። በቃ በተለያዩ ሰዓት ከጆን ዳንኤልና እሷ አብረው ሆኑ። በቃ አጋጣሚ ተፈጠር። ምንድን ነው ሁላ ነገር መንጫጫት ሰው ላይ? ጆን ዳንኤል ህፃን ልጅ ነው እንዴ? እቃው ተኮላሽቷል እንዴ? ጃኒ ላይ ብቻ ነው የሚነሳው ወይ አበበ ላይ ነው የሚነሳው ነው እንዴ ተባለው? ወገን እኔ አላቅም። ከጃኒ ጋር ያርጎ አላቅም። ግን ያው አንድ ሰው ፍቅረኛ ከሆነ መቼስ ያረጋል ብዬ አምናለሁ። ግን ሌሎቹ ላይ የተነሳ እቃው ናዮ ላይ ማይ ለዛውም ቆንጆ ናት፣ ታምራለች፣ ውብ ናት፣ ረጋ ላይ ሴት ናት። ያበደ ሴት ላይም ፊንገር ላይም ሰው ተነስቶበት ወልዷል። እንኳን አይደለም ናዮ ላይ እንኳን ናዮ ላይ ፊንገር ላይ ሰው ዝም ብሎ ብርግ ብሎ ተነስቶ ቆሞበት ወልዷል። እንዴ እንኳን ተውና ጤነኛ የሚበላ የሚጠጣ ሰው አይደለም እብድ ራሱ ያምረዋል። እብድ አብዶ ለቆ ይወጣ። የእብድ ደግሞ አስቡትኝ። እብድ አንዴ ከተጣበቀ አይላቀቅም። በነገራችን ላይ በዚህ አጋጣሚ የምነግራችሁ ኢትዮጵያ ውስጥ እብድ ካያችሁ ሩጡ። የእብድ ቀላል አይደለም፣ ቀላል አይደለም። በጸበል በምን እንደው በተአምሩ ካልሆነ አይላቀቅም እብድ ከያዛችሁ። ሁሉ ሰው ስሜት አለው እና ጆን ዳንኤል ሳይፈልግ ናዮን ሳይፈልግ ጃኒን እየፈለገ ናዮ ግን አስገድዳው በቃ እቃውን ቆሞ ምናምን አርገው የወለደች ነው የሚያስመሰላችሁት ነው። ጃኒ ተለያይተናል በተለያዩ ሰዓት በቃ ናዮ ደግሞ የዛ ጊዜ ቲክቶክ ላይ አዲስ ናት። ወንዶች አዲስ ነገር ደግሞ ሲመጣ ስራቸው ላይ ወንድ ባህሪ ነው። በቃ አያት ተፈላለጉ። በቃ አብረው የሆነ ሳለ ጠቅጠቅ ወለዱ። ምን አርጊ ነው የምትሏት? ልጇን በሰላም ታሳድግበት ማርያምን። ኔኩ ግራ ገብቶኝ ነው እኮ ምን አርጊ። አሁን እኮ ሰው እኮ የሚናገራችሁ ነው። አሁን እቺ ናዮ በዘር የምትናገር ቢሆን በሃይማኖት የምትወቅስ ቢሆን ወይ መንገደኛውን የሄደውን የመጣውን ሁሉ የምታስቀይም ቢሆን እርገጧት፣ እኔ አያገባኝም። ሰው ጋር ግን አደርስም። በቃ መጣይ ተጫውታት ሄዳል። ለማንም ዩቲዩባችሁ ለገንዘባችሁ እያላችሁ ህፃናትን ይሄን ያክል ይሄ እኮ ግፍ ነው። ማምላክን ለምን ከኛ ጋር እኛም እኮ ራሱ የግድ ሆኖብን ነው ከእናንተ ጋር የምንጣለው። ያረጡ ካረጡ ጋር ብትጣሉ መልካም ነው። አረኔ እብድ ሸጉሮኝ ሲሉ እዛ ነው ደግሞ ቤት አብድ ሸጉሯት ነው ከታወቀች እንዳትሉ ይሄንን ወሬ ዘገባ ልንገራችሁ። አረ ጊፍት ጋላሪ ሙሉልኝ በወሬ መሀልም ቢሆን የእብድ የማያወቁት እዛ ድሬዳዋ ይሄ በጣም በታሪክ ተሰምቷል ማለት ነው። ድሬዳዋ ቀፊራ ላይ አንዷ ሴትዮ ማለት ነው በጣም በታሪክ ነው የሚወራው። አንዷ ሴትዮ ቀፊራ ውስጥ እቃ ልትገዛ ፍንድድ ብላ ጎንበስ ትላለች። ጎንበስ ታፈንዳለች ማለት ነው። ጎንበስ ትላለች። ከዛ በኋላ እብዱ መጣና ሃይ በለው። ከዛ እንዴት ይላቀቅ? እመቤቴን ነው ብላችሁ እንዴት ይላቀቅ? በእንጨት ቢቀጠቀጥ በዱላ ቢወገር አለቃለ። እግዚአብሔርን አለቃለ። ከዛ ሰዎቹ እዛ ያሉት እንዳለ ፎጣቸው የሺቲ ፎጣ አለ ሁሉ እንደዚህ ይዘው ክብ ከበው እመቤቴን ነው ብላችሁ ክብ እንደዚህ ከበው ራሱን እንትን እስኪለቃት ድረስ ማለት ነው። እስኪለቃት ድረስ እንደዚህ በጨርቅ ሸፍነው እንትን አሉላት። ከዛ እንደውም ብዙ ጊዜ ሰው አይፈነድድም ነበር። እመቤቴ እብድ ከያዛቸው አይለቃችሁም። አንዲቷንም እንደዚህ ከፊራ ውስጥ አሉ። በቃ አንዲቷንም እንደዚህ ጉንጯን ወደ ከእቃ ተሸክማ ወደ ምንድን ነው የሚባለው ኢትዮጵያ ሚኒባስ ነው የሚሉት ይሄ ሰፈር ለሰፈር የሚያደርሰው እሱ ውስጥ ስገባ ይሄንን አይኗን ቦጭ ቆላት ቢባል አለቅ ብሎ ማለት ነው። እብድ ከያዛቸው አይለቃችሁም። እና እኔ በዛ ነው ያወቅኩትኝ። ቤታዬ የእብድ ቃ እንዴት አወቅሽ ለምትሉ ሰዎች ደግሞ ወደ እኔ እንዳመጡብኝ የእብድ ቃ ኬት አባቷ አውቃ ነው እንዳትሉ። ሴቷ ሞተች እኮ እኔ አላቅም መሞቷን። እኔ በጣም ጩጬ ነበርኩኝና
ሲያወሩ ነው አለቅ ብሎ ምናምን ሲል ምንድነው እኔ ደግሞ ከልጅነቴም ጀምሮ እንዲህ ቆቅ ነኝ አውቃለሁ። አለቅም አይዘጋም በቃ እንደዚህ ነገሮች ቶሎ ይገባኛል። ጋይስ ንቅት ነው የምለው ፈጣን ነኝ ንቅት እላለሁ እና አለቅ ብሎ ምናምን ሲሉ ነው ብዬ ገባኝ። ወዲያ ልጅ ጩጬ ነበርኩኝ አለቅ ብሎ ጌታ እብድ ከያዘ ካለቀል እና ባጭሩ ናዮን ተፋቷት በቃ። እናንተ ዩቲዩበር ጡረተኛ ስለሆናችሁ ዩቲዩብ ስላላችሁ ምናምን አቅማችሁ ከኛ ጋር አርጉትኝ። እኛ ራሱ ሀክ ብለን ተፍተን ትተናችኋል። ግን በቃ ይሁን እንዴት ነው የእድሜ ኩያችሁ ምረጡ። ለወዳችሁ ለገንዘብ እስከ መቼ ለገንዘብ ነው የምትገዙት? ያልነካችሁን ሰው የምትነቁት። አሁን ናዮ አለካችም አይደል? ማንንም ለምን ልጇ ድረስ ትሄዳላችሁ? ዲቃላ አሁን ኢትዮጵያ ውስጥ ስንት ዲቃላ ነው ያለው? ኢትዮጵያ ውስጥ ማሳደግ አቅቷቸው አይደል እንዴ በጉዲፈቻ ነጮች እዚህ አምጥተው የሚወስዷቸው? ስንት ህፃናት የተወሰዱት ማሳደግ ታቅቶ ኑሮ ምኑ ከብዶ አይደል እንዴ ስንቶቹ እዚህ በጉዲፈቻ ከሀገር የወጡት?